ፊት ሲዋደዱ የነበሩት በርቀት ነው። አሁን በቅርበት መዋደድ የሚችሉት የግል ጠባይ ሲያስተካክሉ፣ የግል ጠባይን ማስተካከል በትዳር ውስጥ የመጀመሪያው ከሚስት በላይ የምትወዳት እናት፣ ከሚስት በላይ የምትወደው አባት፣ ከሚስት በላይ የምትወደው ወንድም፣ ከሚስት በላይ የምትወዳት እህት፣ ከሚስት በላይ የምትወዳት የሥራ ባልደረባ፣ በፍጹም ከሚስት በላይ የምትወደው ልጅ ልትኖር አይገባም። በጋራ ጸሎት አብሮ ቆም ብሎ አትብ ብሎ ጸሎት ማድረግ ይጠይቀናል። ሁለቱ አንድ የሚሆኑበት ህይወት ከሆነ በሁለት ተጋቢዎች ውስጥ በጋብቻ ውስጥ ሲኖሩ በጋራ ሲኖሩ ሁለት ተጋቢዎች ውስጥ ምን ይጠበቃል? ሁለት ተጋቢዎች ላይ በጋብቻ ሲኖሩ የዘላለም መንግስት መውረስ እንዲችሉ ሁለት ተጋቢዎች ከሁለት ተጋቢ ወይም ከሁለት ባለትዳሮች ከወንዱና ከሴቷ ምን ይጠበቃል? ምን አይነት ሰዎች መሆን አለባቸው ብለን ስናይ አራት ዋናውና ጉዳዮችን እንመለከታለን። የመጀመሪያው የግል ጠባይን አለማስተካከል ነው። የግል ጠባይ ሰላም እንዲመጣ፣ ነፃነት እንዲመጣ፣ በትዳር መረጋጋት እንዲመጣ፣ ደስታ እንዲኖረው ትዳሩ ከዛም ሲቀጥል ደግሞ ለሁሉ ምቾት እንዲኖር ምንድነው ሊደረግ ያለበት ተባለ? የመጀመሪያው የግል ጠባይን ማስተካከል ነው። ሚስት የግል ጠባይን ማስተካከል ይገባታል። ባልም የግል ጠባይን ማስተካከል አለበት። ፊት ሲዋደዱ የነበሩት በርቀት ነው። አሁን በቅርበት መዋደድ የሚችሉት የግል ጠባይ ሲያስተካክሉ ነው። ፊት በርቀት ስለሆነ አዋንታዊ መልካም ጎኗን እንጂ ደካማ ጎኗን አያውቅም ነበር። አሁን ፊት ስትወዱ የነበረው በርቀት ስለሆነ በርቀት ደግሞ አዋንታዊ መልካምና ጠንካራ ጎኑን ብቻ እንጂ ታውቂ የነበረ ደካማ ጎኑን አታውቂ ነበር። ያንቺንም ደካማ ጎን ቢታወቀው ያንተም ደካማ ጎን ቢታወቀው ወደ አንድነት እስከመጣችሁ በኋላ ስለሆነ ወደ አንድነት ስትመጡ የመጀመሪያ ጉዟችሁ የግል ጠባያችሁን ማስተካከል ይሆናል። ስለዚህ የግል ጠባይ ሲባል ምንድነው ካልን የመጀመሪያው የግል ጠባይ ተብሎ የሚታሰበው ቁጡ ልንሆን እንችላለን፣ ብስጩ ልንሆን እንችላለን፣ ትዕቢት ሊኖርብን ይችላል፣ እካብር ባይ ልብ ሊኖረን ይችላል፣ ጌጣጌጥ መውደድ ጠባይ ሊኖር ይችላል፣ መቀባባት፣ ይሄ በቃ ዘላን አይነት የዘላኖች አይነት ጠባይ ሊኖረን ይችላል። የግል ጠባይን ማስተካከል በትዳር ውስጥ የመጀመሪያው ለምንድን ነው ካልን አንደኛው ለሁለታችሁ ፍቅር ቀጣይነት፣ ለሁለታችሁ መተማመን ቀጣይነት፣ የሁለታችሁ ሰላምና መረጋጋት የመጀመሪያው የግል ጠባያችሁን ማስተካከል። ለምን ያንቺ ቁጣ የእሱን አንቺ በስጋት እንዲያይሽ ያደርጋል። ያንተ ልቤት ብስጭትና ክፋት እሷን አንተን በስጋት እንድትመለከት ያደርጋል። እንደ ባል አይደለም በስጋት ልክ እንደ ጠላት እንዴት መፈራራትን ያመጣል። መፈራራትን ስለሚያመጣባችሁ በነፃነት በቃ እሷን ስታይ ደስታ እንዲሰማ፣ እሷን ስታይ ሰላም እንዲሰማ፣ እሱን ስታዩ ክብር እንዲሰማ፣ እሱን ስታዩ ሙቀት እንዲሰማሽ የመጀመሪያው የግል ጠባይን ማስተካከል ያስፈልጋል። በቃ የግል ጠባይ ደግሞ የሰው ልጅ የተለያየ ነውና ከኔ ያለው የግል ክፉ ጠባይ ምንድነው የሚለውን ለይቶ የግል ጠባይን ማስተካከል የመጀመሪያ ጉዳይ ነው። ለምን ለሁለታችሁ መልካም ግንኙነት ነው። ሁለተኛው ደግሞ የግል ጠባይን ለምንድን ነው የምታስተካክሉት? እንግዶች እየመጣ ነው። አሁን እኮ ሁለታችሁ ከሆናችሁ በኋላ ልጅ ወደ መውለድ ልትሄዱ፣ ልጅ ወደ መውለድ ስትሄዱ ደግሞ ልጆቻችሁ ከመምጣታችሁ በፊት ቤታችሁን አስተካክላችሁ መጠበቅ አለበት፣ ጠባያችሁን። ለምን ነገ ልጆች ልክ ጨረቃ ከፀሐይ ብርሃን አግኝታ ሌሊት እንደሚታበራ ልጆችም ከእናንተ ነው ምግባርን የሚወርሱት፣ ጠባይን የሚወርሱት፣ አናኗርን የሚወርሱት፣ መልካምነትንም ክፋትንም ከእናንተ ስለሚወርሱት እናንተ አሁን ልጆቻችሁ ሳይወልዱ አስቀድማችሁ የግል ጠባያችሁን አስተካክላችሁ መቆየት መልካም ነው። እንደዚህ ካልሆነ የሚወለዱ ልጆች ደግሞ አንቺ ቁጠኛ ከሆንሽ የሚመጣው ልጅ ደግሞ ምን ሊሆን ይችላል? ተናካሽ ሊሆን ይችላል። የአውሬ ጠባይ በቃ እንደ እባብ የሚናደፍ፣ እንደ አህያ የሚራገጥ፣ እንደ በሬ የሚዋጋ ክፉ ነፍሰ ገዳይ ምንም ፍቅር የሌለው በጥላቻ የተገነባለ ልጅ እንዳይሆንብሽ ስለ ልጆችሽ ስትል ስለሚመጡ ገና ስለሚወለዱ ልጆች ስትል የራሳችሁ የግል ጠባያችሁን ቁጭ ብሎ በትክክል ማስተካከል ይጠበቅናል። እና የመጀመሪያው የግል ጠባይን ማስተካከል በቃ አንዱ የትዳር ትልቁ ጸር የግል ጠባይን አለማስተካከል ነው። በቃ የግል ጠባይን ያላስተካከሉ ሰዎች በርቀት በጣም የሚዋደዱና የሚታቀሩ እንደው ቶሎ ለመገናኘት ይቸኮሉ የነበሩ ሁሉ ከተገናኙ በኋላ ማየት አልፈልግም መስማት ተብለው እርስ በርስ እንዲህ ሰላም የሌለው ኑሮ፣ ነፃነት የሌለው ኑሮ የሚኖሩት የግል ጠባያቸው ላይ ትኩረት ስለማያደርጉ ነው። የእሱን ጉድለት ብቻ ዝም ብለሽ ሁሌ አትመልከች፣ አትቁጠሪ፣ የራስሽን ጉድለት ተመልከች።
የእሷን ጉድለት ብቻ እያየህ አትናደድ፣ አትቆጣ። በራስ ጉድለትና ችግር ላይ መቆጣት አለብህ። በትዳር ውስጥ ያለው በቃ የግል ችግር መመልከት ባለው አይቶ ስለዚህ ሰው እንደመሆናችን መጠን ልንቆጣ ልንበሳጭ እንችላለን በጊዜው፣ ግን ወዲያውኑ ያን አጥፍቶ ሰላም ለመፍጠር ወቃሽ ህሊና ያስፈልጋል። መጸጸት ይጠይቃል። መጸጸት አንዳንዱ ሌሊትም ጨምሮ ነገ እንዴት አድርጌ ላናደው፣ ነገ እንዴት አድርጌ ላናድዳት፣ እንዴት ላበሳጫት፣ እንዴት አድርጌ ነው ወደ ቢሮ ሲሄድ እርር እንዲሆን ማደርገው የሚል ነገር እየፋበረኩ የሚያዱ ክፉ ህሊናዎች አሉ። አንዳንድ እናቶች ላይ ክፉ ህሊናዎች፣ አንዳንድ እህቶች ላይ ክፉ ህሊናዎች አሉ። አንዳንድ ወንድም ላይ ክፉ ህሊናዎች፣ ክፉ ህሊና ማለት ነው ነገር የሚፈበርክ ክፋት የሚፈበርክ ወጥመድ የሚሆን ለሚስቱ ወጥመድ የሚሆን ለባል አለና የመጀመሪያው የግል ጠባይን ማስተካከል ነው። ሁለተኛው ደግሞ እርስ በርስ መከባበር ነው። እርስ በርስ ነው በቃ ለትዳር ነፃነትና ሰላም መረጋጋት እንዲኖር እርስ በርስ መከባበር መሰረታዊ ጉዳይ ነው። መከባበር ማለት በደንብ ማለት ነው። መከባበር በምን ይገለጻል? ወንዶች ሚስቶቻቸውን የምታከብሩት በመውደድ ነው። መውደዳችሁን ለሚስታችሁ በትክክል መግለጽ አለባችሁ። መውደድ አለባችሁ። ከሚስታችሁ ውጭ በላይ የምትወዷት ምንም ልትናረፍ ከሚስታችሁ ውጭ በላይ ልትወዱት የምትችሉት እግዚአብሔር ብቻ ነው። ከእግዚአብሔር ብቻ ነው ከሚስታችሁ በላይ ልትወዱት የምትችሉት እንጂ ከሚስትህ በላይ የምትወዳት እናት፣ ከሚስትህ በላይ የምትወደው አባት፣ ከሚስትህ በላይ የምትወደው ወንድም፣ ከሚስትህ በላይ የምትወዳት እህት፣ ከሚስትህ በላይ የምትወዳት የሥራ ባልደረባ በፍጹም ከሚስትህ በላይ የምትወደው ልጅ ልትኖር አይገባም በጭራሽ። ስለዚህ ማክበርህን የምትገልጸው በዚህ ነው። አንዱ ሚስትህን ማክበርህን፣ አንቺም ደግሞ ማክበርሽን የምትገልጽ በመታዘዝ ነው። በቃ ሐዋርያው ቅዱስ ጳውሎስ በኤፌሶን 5 ላይ ስንመለከት ምንድነው የሚለው? አንስትኒ ይታዘዛ ለአምታት ይሆን ነው የሚለው። ሴቶች ለባሎቻቸው ይገዙ ይታዘዙ ይላል። ወንዶችም ደግሞ ወደውኑ ያፍቅሩ አንስቲያውኑ ይላል። ወንዶችም ሚስቶቻቸውን ይውደዱ ይላል። ታዲያ የመውደድና ምንድነው መታዘዝ? ሴትን ታዘዥ አለ። መታዘዝ ነው አለ። ቤተክርስቲያን ክርስቶስን እንድትታዘዘው ሴቶችን ደግሞ ለባሎቻቸው ይታዘዛሉ። እንዲሁም ደግሞ ክርስቶስ ቤተክርስቲያንን እንደወደዳት ስለሷም ራሱን አሳልፎ እንደሰጠ ወንዶችም ደግሞ ለሚስቶቻቸው ራሳቸውን አሳልፈው ይስጡ። ሐሳባቸውን፣ ዕውቀታቸውን፣ አካላቸውን፣ ሕይወታቸውን ጭምር ሳይቀር ክርስቶስ ስለቤተክርስቲያን እንደቆሰለ ሊቆስሉላት፣ እንደታመመ ሊታመሙላት፣ ክርስቶስ ስለቤተክርስቲያን እንደተንገላታ፣ እንደቆሰለ፣ እንደታመመ፣ መከራ እንደተቀበለ ስለሚስቶቻቸው ወንዶች ሁሉን ይሁኑ ክርስቶስ እንደወደዳቸው ይሁን ይላል ብሎ ያስቀምጣል። ሚስቶችም ደግሞ እንዲሁ ቤተክርስቲያን ክርስቶስን እንዳገለገለችው ይሁን። ቤተክርስቲያን የሚባለው እንግዲህ የምዕመናን ህብረት ነው። የምዕመናን ህብረት ምን አደረገ ካላችሁ አሁን በሐዋርያት ያለች ቤተክርስቲያን ዓለምን ዙራ እየተንከራተተች በማስተማር፣ በሰማዕታት በኩል ያለች ቤተክርስቲያን ራሷን ለብስለት ለሰንሰለት ለእሳት እየሰጠች፣ በመነኮሳት ያለች ደግሞ ዓለምን ትታ በመመነን፣ በዚህ ዓለም ያለች ደግሞ ትዳር አስራት በኩራት በማውጣት በጎ ልጆችን በመውለድ እነዚያን በማሳደግ ይሁት እንግዲህ ክርስቶስን አገልግላለች። ስለዚህ ሚስት ቤተክርስቲያን ክርስቶስን የምታገለግለው ያህል ባሏን ልትፈራ ልትታዘዝ እንደሚገባ ይሄ መከባበር ይባላል። መከባበራችን የሚገለጸው ይሄ ነው። መንፈሳዊ መከባበር ይሄ ነው። መንፈሳዊ መከባበር ይሄ ነው። ከዚህ ውጭ ግን ስጋዊ ነው እና ሁለተኛው መረጋጋትና ነፃነት የሚኖረው በጋብቻ በትዳር ውስጥ መከባበር ነው። መከባበር ወንዶች በመውደድ ማክበራችሁን ግለጹ፣ ሴቶች ደግሞ እንዲሁ ማክበራችሁን በመታዘዝና በመፍራት ዝቅ ብሎ በመታዘዝ የባሎቻችሁን ክብር ልትገልጹ ይገባል ማለት ነው። ሶስተኛው ችግሮችን በውይይት መፍታት ነው። በጋብቻ ውስጥ ነፃነትን፣ ሰላምን የሚሰጠን ችግሮችን በውይይት መፍታት ነው። ሰዎች እንደመሆናችን መጠን ሰው ደግሞ አብረው ሲኖር ግጭት ሊፈጠር ይችላል። ሁለት እግር እንኳን እርስ በርስ ይጋጫሉ። አንዷ ሰው እንኳን ራሱ ጋር የሚጣላበት ይያልና ችግሮችን ቁጭ ብሎ በውይይት መፍታት ይጠይቃል። ለችግሮቹ የችግር መፍትሄ መስጠት አይገባም። ስቃይን በስቃይ፣ እሳት በእሳት አይጠፋም። እሳት በእሳት ስለማይጠፋ የሆነ ቢያጠፋ እንኳን ብታጠፋም ሁለቱ ምንድነው ሊያደርጉ የሚችሉት? ቁጭ ብለው እንወያይ ብለው በውይይት መፍታት። በውይይት ጊዜ ደግሞ አስተያየት መቀባበል፣ ሐሳብ መደማመጥ፣ ተቀባይነትን ገንዘብ ማለት። አንዳንድ ጊዜ ውይይትን ብለን እንኳን ትዕቢት ሊኖርብን ይችላል። እንዴት የእሱን ሐሳብ እቀበላለሁ? አለማድመጥ፣ አለመፈጸም፣ አለመተግበር ሊኖር ይችላል። አለማስተካከል ማለት ነው። እምቢተኝነት፣ ትዕቢት ሊኖርብን ይችላል። በቃ እኔ ትክክል ነኝ የሚል የበላይነት ሊኖር ይችላል። እኔ አልሳሳትም የሚልና ከዚህ አይነት ትዕቢት ወጥቶ ቁጭ ብሎ ስህተትን አስተያየትን ተቀብሎ ምን ማድረግ ነው? ማስተካከል በጣም ይጠይቃል። ማስተካከል ካልሆነ ግን ድርቅና ብቻ ይሆንና ቤቱ ሰላም የሌለሽ ይሆናልና ሶስተኛው ከመከባበር ቀጥሎ የሚመጣው በትዳር ሰላም ለመረጋጋት የሚሰጠን
ችግሮችን በውይይት መፍታት ነው። በድርቅና በኃይል በጉልበት በስድብ በነቀፋ በሐሜት አለመፍታት። ዝም ብሎ እየዞሩ ለጓደኛ መንገርም ጥቅም ችግሩን አይፈታም። ዝም ብሎ መስደብም የክፋትና የጥል አጻፋ መስጠትም ችግሩን አይፈታም። ሌላ ችግር መፍጠርም ችግሮችን ያበሳል እንጂ ምንም ያደርግ አይችልም። አንዳንዶች ችግር ሲኖርበት ወይም ሲኖርባት እሷን ለማናደድ እንደገና እሷን ለማበሳጨትና ወዳልሆነ አቅጣጫ ለመስደድ ምን ያደርጋሉ? ሌላ ክፋትን ይሰራሉ። እና ከዚህ አይነት ሀሳቦች ቁጭ ብሎ መፍታት በጣም አስፈላጊ ነው። አራተኛውና የመጨረሻው የጋራ የጸሎት ጊዜ መያዝ። በትዳሩ ስላለ የሰላም እና የነጻነት የመረጋጋት ሲሆን የጋራ የጸሎት ጊዜ መያዝ በጣም አስፈላጊ። ለምን ካልን ጋብቻችን እኛ ብቻ እንመራውማ። እኛ ብቻ ስለማንመራው እግዚአብሔር ሊገባበት ይገባል። እግዚአብሔር ሊኖርበት ይገባል። ጋብቻ ማለት ትልቅ አገር ነው። ጋብቻ ማለት ትልቅ የሆነ እንግዲህ ባልና ሚስት ማለት ባለትዳሮች ማለት ነገስታት ናቸው። እሱ ወንድ ንጉስ ነው፣ እሷም ንግስት ናት። ስለዚህ እየመሩት ያሉት ሀገር ነው። ምክንያቱም ልጆች ይወለዳሉ ብዙዎች እና ብዙ አይነት ጠባይ ያላቸው ያንን ለመምራት ጥበብ ስለሚያስፈልግ፣ እውቀት ስለሚያስፈልግ፣ ከዛ ደግሞ ጸጋ ስለሚያስፈልግ፣ የመንፈስ ቅዱስ ኃይልም ስለሚያስፈልገን ጸሎት እናደርጋለን። በጋራ ጸሎት አብሮ ቆም ብሎ አትብ ብሎ ጸሎት ማድረግ ይጠይቀናል። መንበርከክ መስገድ ይጠይቀናል። የጋራ የጸሎት ጊዜ ጠዋትና ማታ የሆነ ሰዓት ይዞ በጋራ ጸሎት ማድረግ በጣም አስፈላጊ ነው። ይሄ ደግሞ ምንድነው? ትዳራችንን ለእግዚአብሔር አሳልፈን እየሰጠን ነው። ትዳራችንን በእግዚአብሔር እያስባረክን ነው። ትዳራችን መንፈስ ቅዱስ እንዲጎበኝ እያደረግን ነው። ትዳራችን በመንፈስ ቅዱስ እንዲመራ እያደረግን ነው። ስለዚህ ራሳችንና ኑሯችን በሙሉ ለእግዚአብሔር አደራ እየሰጠን ስለሆነ የጋራ የጸሎት ጊዜ ያስፈልጋል። ታዲያ በትዳር ውስጥ ብዙ ጊዜ የጋራ የምግብ ጊዜ አለ፣ የጋራ የጸሎት ጊዜ ግን የለም። የጋራ የጨዋታ ጊዜ አለ፣ የጋራ የመጽሐፍ ቅዱስ ንባብ ጊዜ ግን የለም። የጋራ የሆነ ብዙ ነገር አለ በትዳር ውስጥ። የጋራ የሆነ ንባብ፣ የጋራ የሆነ ምስጋና፣ የጋራ የሆነ ጸሎት፣ የጋራ የሆነ ስግደት፣ የጋራ የሆነ የስንክሳር ንባብ ጊዜ የለም። ይሄ ሌላኛው ክፍተት ነው እና እኛ ራሳችን እውቀት ቢኖረንም እንኳን ስልጣን ቢኖረን ገንዘብ ቢኖረን ሀብት ቢኖረንም እንኳን ትዳራችን እውቀትና ገንዘብ ስላለን ብቻ እኛ ብቻችን መምራት አንችልም እና እግዚአብሔርም ሊኖርበት ይገባልና ስለዚህ እግዚአብሔርን በትዳራችን ውስጥ ባለቤት አድርገን ቦታ ጊዜ ልንሰጠው ይገባል። ይህንን ልናደርግ እንችለው ደግሞ በጸሎት አብረን ለቆምን ሰዓት ነውና እንግዲህ በመጽሐፍ ቅዱስም እነ ኢዮብ ቤተሰቦቻቸውን ሰብስበው ይጸልዩ እንደነበር፣ እነ ኖህ ሁሉ ቤተሰቦቻቸውን ሰብስበው በጋራ ይጸልዩ እንደነበር፣ እና አብርሃምን በተመሳሳይ ቤተሰቦቻቸውን ሰብስበው አብረው በጋራ ይጸልዩ እንደነበር በመጽሐፍ ቅዱስ ተቀምጦ እናገኛለን። እና ደግሞ የእነ አብርሃም ልጆች የእነ ኖህ የእነ ኢዮብ ልጆች ስለሆነ ይህንን የጋራ የጸሎት ጉዟችንን በትክክል መቀጠል አለብንና ትዳራችን ሰላም፣ ነጻነት፣ መረጋጋትና መከባበር፣ መዋደድ፣ መተማመን እንዲሰፍንበት በመንፈስ ቅዱስ የተጎበኘ የበረከት በምድር በበረከት እንድንኖር በሰማይ መንግስቱን ለመውረስ የበቃ እና ኦርቶዶክሳዊ ጋብቻ፣ ኦርቶዶክሳዊ ትዳር፣ ኦርቶዶክሳዊ ቤተሰብ እንዲሆን ምን ያስፈልጋል ካልን እነዚህ አራቱ ነገሮች እጅግ በጣም አስፈላጊ ናቸው ማለት ነውና በእነዚህ መጽናት ይጠበቅብናል።